ቤተክርስቲያኑ ላይ የሚሳል አይደለም የሚለጠፍ ስዕል ነው ሻዳ የጉዞ ማህበር ለኛ እንደ ቤተሰብ ናቸው ዋጋ አስከፍለው ነው ይሰጥ ስልኬን ሲፈልጉ ብቻ ነው ከቤተክርስቲያኑ ሳሰጠኝ ብሎ ለጥፈዋል ስንት ብር ሰጡ ቢሮ መተሽ ለምነሽን ተወስቻለሽ ብሎ እንረዳሻለን ስላሉሽ ነው 4800 ያረክሽው ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት ድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። ዲኤምሲ ሪል ስቴት አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ጋዜጠኛ ነጋሽ በዳዳ ነኝ ከኔ ጋር ቆይታን ስለምታደርጉም ያደረጋችሁ ስለሆነም ከልብ አመሰግናለሁ የክፍል 2 የበርሜል ጊዮርጊስ የታፈነ እውነት የሚለውን መርሃ ግብራችንን እየቀረጽን ባለንበት አጋማሽ ላይ አንድ ቴክስት ገባልኝ ከወንድማችን ተርቪኖስ ወይም ደግሞ ሰለሞን ማለት ነውና ቀረጻ ላይ እንደሆነን ቴክስት አድርገን ስቱዲዮአችን ለስንብት ወይም ክፍል 2 ለመጠናቀቅ በቃ በክፍል 2ቱን ከአብይ ጋራ አጠናቀን ስንወጣ ያገኘናት እንግዳ እህታችን እርሷ ናትና ምን እግር ጣለች ስላት የምናገረው እውነት አለ ስላለች በታፈነ እውነት የበርሜል ቅዱስ ጊዮርጊስን ክፍል 3 ብለን እነሆ መርሃ ግብሩን ይዘን መጣን ከኛ ጋራ ቆይታን ስላደረጋችሁ የተከደነውን ገልጠን የተደበቀውን ከፊት አውጥተን ልንወያይበት የሰማዕቱ ቅዱስ ጊዮርጊስን ጉዳይ ማለት ነው ሶስተኛ ክፍላችን እነሆ ብለናል እንኳን ደህና መጣሽ እንኳን ደህና መጣሽ እንኳን ደህና ቆይ ድምጽሽ እንደው ዝቅ አለብኝና ስምሽን ልትዋወቅ ሰዓሊት ፍቅርተ ትባያለሽ በክፍል 1 ፕሮግራማችን ወንድማችን አብይ የታፈነ እውነት የሚለው የሰማዕቱ ቅዱስ ጊዮርጊስ እውነት ላይ ያንቺን ስም ጠቀስ አድርጎ ወይም ያንቺን ስራ ጠቀስ አድርጎ አልፎ ነበር በዚሁ ጉዳይ ላይና ለዚሁ ምላሽ ለመስጠት እዚህ እንደመጣሽ አምናለሁ አይደለ እንግዲህ እዚህ ጋር ስንጀምር የታፈነ እውነት ስንጀምር ሁሌም አጠገባችን መጽሐፍ ቅዱስ አለ ከዚህ በፊት አሳይተነው አናቅምና ማንንም ላለመጉዳት ግን የነበረውን እውነት ደግሞ ምንም ላለመሸፈን ቃል በመግባት ነው የምንጀምረውና እኛ የምናቀው ታሪክ የለም እኔም ተመልካቾቼም አፋጠን የምንጠይቅሽ ነገርም የለም አንቺ ጋር ግን ያለውን እውነት ልትነግሪን ነው በመጽሐፍ ቅዱስ እጅሽን ስለዚህ የምንናገረው እውነት ነው ምስክራችን መድኃኔዓለም ነው ሰው ለመጉዳት ሳይሆን ቤቱን ለማጽዳት ነው የምንሄደው እግዚአብሔር ከሁላችን ጋር ይሁን በዚሁ መልኩ እንሄዳለን እንኳን ደህና መጣሽ እንኳን ደህና ቆያችሁ እስቲ ከሰማዕቱ ቅዱስ ጊዮርጊስ ጋር ያገናኘሽ ታሪክ ምንድነው እንዴት ነው የተገናኛችሁት የስዕል ስራውን እንዴት ጀመርሽ ከማን ጋር ነው የተነጋገርሽው ሁሉን ነገር ካንቺ እንስማ በርሜል ጊዮርጊስን ለስራ ነው ሲሄድ ያወቅኩት ማለት ነው ለስራ ደግሞ የሄድኩት ከኤልሻዳይ የጉዞ ማህበር ጋር የስዕሉን ስራ ለመስራት ነው ሲሄድ ያወቅኩት ማለት ነው በርሜል ጊዮርጊስን አውቀዋለሁ ግን አልሄድኩም ነበር ከዛ በፊት አልሄድኩም ስዕሉን ማን ያነጋገረሽ ምን አይነት ስራ ለመስራት በመንድን ነበር የተስማማችሁት መጨረሻ ላይ የሆኑት ነገሮች ብዙ ነውና እስቲ ሂደቱን አስረጅን ስዕሉን ለመስራት የተነጋገርኩት ከኤልሻዳይ የማህበር ጉዞ ጋር ነው ኤልሻዳይ የማህበር ጉዞ ቤተክርስቲያኗ እንድናሰራ
ስለፈቀደችልን ስዕሉን ደግሞ እኔ ከነሱ ጋር ከዚህ በፊት 2 ቤተክርስቲያን ሰርቻለሁ እና ለኔ እንደ ቤተሰብ ናቸው ኤልሻዳዮች ማለት ነው እንደ ቤተሰብ ስለሆነ ተነጋገርን የስዕሉን ስራ ጀመርን ማለት ነው ስዕሉን የምትስሉት ምን ላይ ነው የቤተክርስቲያን ላይ ነው ሸራ ላይ ነው ሌላ ቦታ ነው ስዕሉን የምንሰራው መጀመሪያ ሙሉ የቤተክርስቲያን ልኬት ይወሰዳል የቤተክርስቲያኑን ልኬት ከወሰድን በኋላ እኛ ቤት ውስጥ ቁጭ ብለን ዲዛይን ታርገዋለን ያን በዲዛይኑ መሰረት በልኬቱ መሰረት ቤት ውስጥ ስቱዲዮ ውስጥ ይሰራል ማለት ነው ተሰርቶ ካለቀ በኋላ ያ ስዕል ተጠቅልሎ ይሄድና እዛ በሰራኑ በዲዛይኑ መሰረት እንለጥፈዋለን ቤተክርስቲያኑ ላይ እንጂ ቤተክርስቲያኑ ላይ የሚሳል አይደለም የሚለጠፍ ስዕል ነው አዎ ቤተክርስቲያኑ ላይ ወጣችሁ የምትስሉት ስዕል አይደለም የተነጋገራችሁት አይደለም ግን በካለሽ ልምድ ቤተክርስቲያን ላይ የሚለጠፍ ነው ወይስ እዛው ተኪዶ የሚሰራ ስዕል ነው ብዙውን ጊዜ እዛው ለመስራት እኛ ሴቶች ስለሆነን ሳሊዎቹ ሴቶች ስለሆነን ትንሽ ይከብደናል እዛው ላይ ተንጠልጥሎ ለመስራት ማለት ነው ለስዕሩም ጥራት ውበትም ለኛም ምቾት ሰርተን በልኬቱ መሰረት ይለካና እዛው ላይ በሚለጥፍበት ሰዓት እዛው የተሳለ ነው የሚመስለው ያው ተሰርቶ ስታየው ከመሬት ተሰርቶ የሚለጠፍ አይመስልም እዛው ላይ እያንዳንዱ የተሳለ ነው የሚመስለው ማለት ነው ልኬቱን በደንብ በጥንቃቄ ለክተን ስለምንሰራው እንደዚህ ያድርጋችኋል ሌላ ቦታ ልምድ አለ እንደዚህ አረ ቤተክርስቲያን ላይ እንደዛ ነው የሚሰራው እንደዛ ነው የምንሰራው አሁን በፊት እንደውም ቤተክርስቲያን ላይ ሆነ ተጠልጥሎ ምናምን ይሰራ ነበር አሁን ግን በአብዛኛው ሰዓሊያን እንደዚህ ልኬቱን ወስዶ ዲዛይን ያደርግና እቤት ተሰርቶ ቀጥታ ሄዶ አንደኛ ስዕሉ ማይንገላታም ውበትም ይኖራል ብዙ ነገር ጥሩ ይመስለኛል እኔ መቼም ከእግዚአብሔር የተገኘ ጥበብ ነውና የእጆቻችሁን ስራ እግዚአብሔር ይባርክላችሁ ምክንያቱም አንድ ቤተክርስቲያን ውስጥ ገብተን አምልኮ ከምንፈጽምበት አንዱ ስዕላን ናቸውና ቀላል አይደለም መሰጠትም ይፈልጋል በንጽህና መሰራት መቻል ያለበት እንደሆነ አምናለሁና እግዚአብሔር ከእናንተ ጋር ይሁን ስለዚህ አብዛኛው ነገር ይለጠፋል ማለት ነው ስለዚህ ለመለጠፍ ተነጋገራችሁ አሁን ስዕሉ ምን ላይ ነው ያለው ምን ደረጃ ላይ ነው ያለው ስዕሉ ሙሉ ለሙሉ አልቋል በቃ ኑና እንትን ለጥፉ በሚባልበት ሰዓት እየተጠበቀን ያለ ነው ስዕሉ 100% አልቆ ነው ያለው ቤተክርስቲያኗ ገና ለስዕል መለጠፍ ደረጃ ላይ ስላልደረሰች ነው እየቆየን ያለ ነው ማለት ነው እንግዲህ ስዕሉ አልቋል ቤተክርስቲያኑ ገና አላለቀም ቤተክርስቲያኑ አሁን እያለቀ ነው ይመስለኛል በቅርብ ሄደን እንለጥፈዋለን አሁን ከሰሞኑ ሄደን ምን ለጥፍ ይመስለኛል ካለው ነገር ጋር ያለው ነገር እንግዲህ እነሱ ናቸው የሚያውቁት ውል የገባችሁት ከማን ጋር ነበር ከቤተክርስቲያን ጋር ነው ከማህበራት ጋር ነው ከማን ጋር ውል ገባችሁ እኔ እንደነገርኩ ኤልሻዳይ የጉዞ ማህበር ለኛ እንደ ቤተሰብ ናቸው ምክንያቱም ከዚህ በፊት 2 ቤተክርስቲያን አሰርተውኛል ብዙም እኛ ገና ታዋቂ አይደለንም በቅርብ ጊዜ ነው የቅዱሳን ስዕል መስላት የጀመርነው እና አበረታተውኛልና እንደ ቤተሰብ ነው ማያቸው ብዙ ነገር አግዘውኝ ስለነበር በወቅቱ እንደ ቤተሰብ ነው ሁለቱን ቤተክርስቲያን በሚያሰሩኝ ሰዓት ውል ምናምን የለንም ቀብድ ይሰጡኛል ይሄን ያለ እኔም ቃሌን አላፈርስም እነሱም በቃላቸው መሰረት ይከፍሉኝ ነበር አሁን በርሚል ጊዮርጊስ ላይ ግን ይሄ ነገር እንደዛ አይደለም የሚሆነው ከነሱ ጋር በመሰራበት ሰዓት ከነሱ ጋር ብቻ ሳይሆን አንዳንድ ቤተክርስቲያን ካልሆነ በስተቀር ብዙ ጊዜ ውል አንይዝም በእምነት ነው በእምነት ይሰጡናል ያምኑናል እኛም በእምነት ስራችንን ጨርሰን ወስደን እንለጥፋለን እነሱም በእምነት ክፍያችንን ይፈጽሙልናል እና እንደዛ ነው የምንሰራው እና ከነሱም ጋር 2 ቤተክርስቲያን ስለሰራው ውሉ ላይ ብዙም ትኩረት አልሰጠነው ንግግራችሁ ምን ያህል ነበር በአጠቃላይ ስዕሉን ሰርታችሁ ስትጨርሱ ምን ያህል ሊከፈላችሁ ተዋዋላችሁ ስዕሉን ሲጀምር መጀመሪያ ስንነጋገር ያኔ 5500 ነው እኛ የምንሰራው ማለት ነው በካሬ 5500 ነው የምንሰራው ግን እነሱ ብዙ ነገር ያግዙኛል አሁን አላየ ይለጥፋል ማለት በጣም ጎበዝ ነው ፈጣን ነው ራሱ በቃ የሆነ ነገር ሲያግዝ አይቸገርም ቤተክርስቲያኑ ላይ ቤተክርስቲያኑን ሁለቱም ቤተክርስቲያን በመንሰራበት ሰዓት የመለጠፉን ስራ እነሱ ናቸው የሰሩት
አላየ በአብዛኛው አላየ ነው ሲሰራልን የነበረው ማለት ነው። እና እገዛቸው ከጎናችንም ስለሆነ ብዙም ለሰራተኛ ለምንም ብዙ ስለማላወጣ ተነጋገርነና በ4800 የኛን ትራንስፖርት ችዬ የቃውን የምኑን አንዳንድ ነገር ግን ብዙ ወጪዎች አሉ እነሱ ሸፍነው ለመስራት ተነጋግረን ነበር። 4800 ብር 4800 ስንት ካሬ ነው አጠቃላይ? አጠቃላይ ስንነጋገር ከነሱ ጋር ስንነጋገር ቤተክርስቲያኑ ከመስራት ያለበት ቦታ ላይ በሙሉ ይሰራ ነው ያሉ ስለካ ማለት ነው። ከዚህ በላይ ምንም ይሁን የካሬው ጥያቄ አይደለም። ግን አጠቃላይ ካሬው ግምታዊ ስንት ነበር? በዛን ሰዓት የተወሰነውን ለክቸው የተወሰነ ይቀረኝ ነበር ነግሬያቸዋለሁ። የለካሽው ስንት ነበር? ከ550 ካሬ በላይ ነበር የለካው። 500 ኦልሞስት 600 እንበለው አቨሬጅ በቃ እንደ ከሱ በላይ ነው የለካ ነው ማለት ነው። ከ600 እንትኑ ይበልጣል። 680 አካባቢ 700 እንበለው 700 ማለት ነው። ኦልሞስት 3,360,000 ብር ማለት ነው ለስዕሉ። እሺ በዛ ተስማማችሁ? በዛ ተስማምተን መጀመሪያ ያው 500,000 ብር ቀብድ ሰጡን። በዛ ሸራው ቀለሙ ምኑ ተገዛ ጀመርን ማለት ነው። እና ሲሉ መመኑ በቂ የሆነ ገንዘብ ስለሚያስገባልን እንደ ጨርሳችሁ ሙሉን ባንዴ ነው ምንዘጋልሽ ምናምን አሉኝ ማለት ነው። እኛም ደግሞ የሌላ ቤተክርስቲያንም ሆነ ሌላ ስዕል በመሃል አስገብታችሁ እንዳትሰሩ ቀጥታ እሱም ብቻ ስል ሌላ እንዳታስገቢ ብሩንም ባስፈልገሽ ሰዓት እንሰጥሻለን ምናምን አሉኝ። እኔም ያው ከእግዚአብሔር ጋር ስዕሉን ጧት ማታ ብለን ሰራን ማለት ነው። ሰርተን በመሃል ላይ የሆነ ግማሽ ብር ጠየኳቸው። በጣም በቃ ምን ልበልህ ዋጋ አስከፍለው ነው የሰጡኝ። በጣም ተጨቃጭቀን ምናምን ወደ 800,000 ብር ምናምን አስገቡልኝ። የሆነ በመሃል ላይ ሲቸገረኝ የቤት ኪራይ አለ ምናለ ብዙ ወጪ ያለብኝ የሰራተኛ አለ የምን አለና አንዳንዴ ያጥራል ብሩ እና በሚቸገረኝ ሰዓት ሰጡኝ ስላቸው በጣም ተጨቃጭቀን ያን ብር አስገቡልኝ። ይሁን ብዬ አለፍኩኝ ማለት ነው። እና አንዳንድ ነገር የሆነ በጣም እኔማ በፊት ማቃቸው አይደሉም የሆነ ነገር የሆነ መሐላችን ብዙም አለመግባባት ብር ላይ ያለው ነገር እንደገና እንትን በ4800 ስንስማማ የኮለን አሁን ብዙ ጊዜ ቤተክርስቲያን ስንሰራ የተወሰነ ብር ጭማሪ ተደርጎ ከህዝቡ የሚሰበሰቡ ምክንያቱም አብዛኛው ህዝብ የተወሰነ ሰል ነው የሚከፍለው አብዛኛው ሰው ማለት ነው። አሁን ለመቤቴን 10-20 ሰው ሊከፍልባት ይችላል አንዷን ስዕል እኔም እችላለሁ ስለሚባል በቃ ያኔ ሌላው ቤተክርስቲያኑን ደግሞ ቀኖናዋን ጠብቃ እንድትሰራ ሌሎች ብዙ መስራት ያለባቸው ስራዎች መሆን የነበረበት ግን ቤት ውስጥ እንዳሉ ሰዎች አንድ ካሬ ተይዟል ከተባለ ተይዟል ተብሎ ለምእመኑ መነገር ነበረበት። ያ ነገር የለም። ያ አይነገርም። አንዱ ካሬ 20 ሰው ቢከፍልበት ይሰበሰባል። የ19ኙ የት እንደሚገባ አይታወቅም። የአንዱ ሰው ብቻ ነው የሚከፈለው። ያው እንደዛ ሳይሆን አሁን ለምሳሌ ብዙ እንደዚህ ሙሉ ቤተክርስቲያን በምትሰራ ጊዜ የኮለን መላእክታኖች አሉ ሐረጋት አሉ። ለሐረጋት ብትላው ማን ይሰጣል? ማንም አይሰጥም። እንደውም እኔ አንድ ቤተክርስቲያን ስንሰራ አንድ አባት አሉ እሳቸው በኃላፊነት ተሰጥቷቸው ነበር ቤተክርስቲያኑን የሰሩት ማለት ነው። ሲሰሩ ፍቅርተ ሥላሴ እስኪ ይሄንን ቤተክርስቲያን ለኪና ምን ያህል ካሬና ምን ያህል ብር እንደሚፈጅ ንገሪኝ አሉ። ያን ቤተክርስቲያን ለካ ነው እኛ ሚሳለውን የቤተክርስቲያኑን ቀኖና በጠበቀ ሁኔታ ብቻለን ሳልን ይሄን ያህል ካሬ ነው አልኳቸው። የእመቤቴ የሥላሴ ይሄን ሳይሉ ስዕሉ ይሄን ያህል ይፈጃል። በጣም የገረሙኝ አባት እስካሁን በመሰራበት ሰዓት የሳቸው የብር አሰባሰብ ይለያል። በቃ ካሬው ይሄን ያህል ነው ይሄን ያህል ብር ቤተክርስቲያኑ ይፈጃል። መመኑ አዋጡ ተባለ ሰጠ። የዚህኛው ስዕል ይሄን ያህል የዚህኛው ይሄን ያህል አልተባለም።
እንደዛ አይነት አሰራር ሁሉም ቤተክርስቲያን ቢኖር ያኛው ግልጽ ነው 3 ሚሊዮን ካስፈለገ 3 ሚሊዮን ሲሰበሰብ ሞላ ይባላል ከዛ አይሰበሰብም እዚህኛው ግን እንደዛ ላየሽም እዚህ ብቻ እነሱ ጋር ብቻ ሳይሆን በቃ አብዛኛው ቤተክርስቲያን ላይ ይሄ ችግር ይገጥመናል በጣም እንትን ይላል ከዛ ሁለተኛ ደግሞ የክርስትና ስም ይጻፍ ይባላል የክርስትና ስም አንዳንዴ ለአንድ ስዕል 5-6 ሆኖ ያዋጣል እና የቤተክርስቲያን የክርስትናን ስም በመትጽፍበት ሰዓት እንዳለ ቤተክርስቲያኑ የክርስትና ስም ብቻ ይሞላዋል ማለት ነው እና የስዕሉን ውበት የስዕሉንም ክብርን እናሳጣዋለን እና እኔ ምንም ማንም ይክፈልኝ በተቻለኝ መጠን የክርስትና ስም አልጽፍም እኛ ራሱ በመንሰራበት ጊዜ ደው መጀመሪያ አካባቢ ሳልናቸው ስዕላት ላይ የተወሰኑ እንትኖች ላይ ስሜን ጽፌያለሁ ከዛ ግን ራስ ስትመጣ ስትሰራ የወደ እግዚአብሔር የሚገልጽ ነገር አለ ወይም ደግሞ የሚቆጣ ነገር አለ እኛ ራሱ በመንሰራበት ሰዓት ከሁለት ቦታ ውጪ ሰዓሊ ብለን እንኳን አንጽፍም ስዕሎቹ ላይ ማለት ነው ለስዕሉ ካለ ክብር የተነሳ ማለት ነው እና በተቻለኝ መጠን አሁንም ቢሆን እኔ በሰው ምንም ይሁን እናንተ ይሄን ስታስቡ እግዚአብሔር በሰማይ ስማችሁን ይጽፋል እንጂ እንዴት ከመቤቴ ጋር አሁን እመቤታችን ቅድስት ድንግል ማርያም በተጻፈችበት ለምን ከስር ከሷ እኩል ስማችን ይጻፋል ብዬ ከመቃወም ሰው ነኝ ማለት ነው እና አባቶችም አንዳንድ አባቶችም እንደዛ ባይሆን ጥሩ ነው እና ብዙ ጉድለት አለ ይሄ ጉድለት ደግሞ የቤተክርስቲያናችን ጉድለት ነው ብር ይከፈልህ እንጂ ስምህን ከእግዚአብሔር በላይ ተጻፈ ከእግዚአብሔር በታች ተጻፈ ግድ የሚሰጠው የለም እኛም ብዙ ጊዜ ቤተክርስቲያን ላይ ስለ ገንዘብ እንጂ ብዙ ዲቴል ስለ ቤተክርስቲያን ወደ በተለይ በጣም ትላልቅ የሆኑ ቤተክርስቲያናትን ስለማሊዝ በሰበካ ጉባኤና በእንትን የሚያዙ ቤተክርስቲያኖች ለመስራት እድል ያለኝ ማለት ነው እና በጣም ብዙ ነገር ነው የምታየው በጣም ብዙ ከባድ ነው ያን ነገር ታዲያ አቤት የምትልበት እንኳን የለም ሄደ ቤተክህነት ብትል አቤት የምትልበት የለም የትም የምትከሰው ነገር የለም ለእግዚአብሔር ሰጣ አንተ የቻልከውን ታግለህ ታልፋለህ እንጂ የት አንተውን የት ትሄዳለህ የት ቤተክህነት ትሄዳለህ እኔ እንደውም አንድ አባት አንድ ቤተክርስቲያን በመሰራበት ወቅት ቤተክህነት የምትሰጠው ወረቀት አለ ያችን ወረቀት ለማግኘት ፈለኩ እና በጣም ብዙ ቤተክርስቲያን ያሰራውባቸው ደብሮች ያችን ወረቀት እንዲያሰጡኝ ሙከራ አረኩኝ ማለት ነው እና መጨረሻ ላይ አንድ ቤተክርስቲያን አንድ አባት አማከርኳቸው ቆይ እስኪ እንዴን ይረዳሻለሁ ምናምን አግዝሻለሁ አሉኝና የወረዳው ቤተክህነት ወረዳው እንትን አላለን ብዙም ብዙም አላውቅም ይቅርታ አድርግልኝ እኔ በጣም በእንበቤት ፈቃድ ምን ሰራ ነው እንጂ ይሄ ዲቴል የቤተክርስቲያን መዋቅሩን አታውቂው ቤተክህነቱን ነው የማታውቂው ቤተክርስቲያኑን ታውቂያታለሽ እሺ ቤተክህነቱን ምንም አላውቅም እሺ አዛ በመሄድበት ሰዓት ብዙም በቃ ሊያናግሩኝ ፈቃደኛ አይደሉም እዛ እሺ እሱ ባመጣሽ ካህን በኩል አናግሪና ይዞሽ ይመጣል ምናምን አሉ እሺ አልኩኝና ሄጄ አባ እንዴ ያሉኝ እንዴ ማለታቸው ይሄን ያህል ብር ይዘሽ ነው ማለታቸው ነው አለ እና ብር ሰጥቼ ነው መቀበለው እኔ ከጻፍኩልሽ ቤተክህነት ተቀበልሻለች ምናምን አሉ እዛ ምንም አላልኩ ለቤት መጣሁ እኔ መብርሃን አልኳት ብር ስራ ላሳጣሽኝ እየሰራው ነው በብር ግን ላይሰንሱን አላወጣም ይቅርብኝ አንቺም ደግሞ ላይሰንሱን ካላሽ አትሰሪም በይኝና አስቀምጪኝ ቤት እንጂ አልሰጥም ከዛ አባ እኔ ለንስ አባቴም ነገርኳቸው እንዳሰጭ ብለውኛል ይቅርብኝ እኔ መብርሃን ስራ ላሳጣችኝ ስለዚህ አሁን ይሄ ነገር ከያንተ ባንተ አቅም እስከት ትሄዳለህ እስከትም አትሄድም ያለውን ነገር ትታገለዋለህ በተቻለ መጠን ያለውን ነገር ታግለህ አንተ ታልፈዋለህ እንጂ ይሄንን ችግር ልፍታ ያው ሚዲያም ላይ ብትወጣ ምንም ብትሆን በአሁን ሰዓት ቤተክርስቲያን ያለችበት ነገር በጣም ከባድ ነው ያንን ደግሞ እግዚአብሔር እንዲያጽደው በመኑም ሁላችንም ጸሎት ነው ማድረግ ያለብን መጸለይ ነው ያለብን እና ላይም ጋር ይሄ የቤተክርስቲያን ክፍተት ለነሱ ጠቅሟቸዋል ነው ማንንም ጋር እና ላይም ጋር ብቻ አይደለም ይሄ ችግር አሁን የና ላይን ወይም ደግሞ የሌላንም ችግር ብታኒ በጣም ከና ላይም የከፋ ነገር ስላሳለፍኩ ማለት ነው
በጣም ችግር ነው ቤተክርስቲያን ውስጥ በጣም ችግር አለ ስለዚህ አሁን እናሌ ምንድነው ትንሽ የነሱ ግለሰባዊ ሆነ አሁን ቤተክርስቲያን ላይ ምንም ቢሆን አንዱ ሲበላ አንዱ ይቃወማል አንዱ ኮሚቴ ምናም ስለሚኖር ማለት ነው አሁን እናላየ ጋር ግን ሙሉ ለሙሉ ከቤተክርስቲያኗ እኔ መጀመሪያ እንደው ቤተክርስቲያኗ ሳታውቅ እነሱ ይሄን ያህል ኃላፊነት ወስዶ ይሰራሉ ብዬ አላሰብኩም እውነት ለምናገር እነሱ በመሪነትም ያን በማስተባበሩም በምንም ሆነው ቤተክርስቲያኗ ግን የሆነ የመቆጣጠር ነገር ይኖራታል የማየት ነገር ይኖራታል ሙሉ ለሙሉ ኃላፊነት ሰጣ እንደዚህ ይሰራሉ ብዬ አላም ምንም ከነሱ ጋር ተነጋገሩ ገንዘቡንም እነሱ አሰሩኝ ሚዲያ ላይ ተለቀቀ ምን አለ የነሱ በጣም በግል መስራታቸው ግን አላውቅም ነበር እና ስለዚህ በግል ነው ያሰሩሽ ማለት ነው በግል ነው እንግዲህ አሁን ያወቅሽ እንጂ በቤተ ክርስቲያኗ አይደለም ራሳቸው በግል ነው በቤተ ክርስቲያኗ እኔ ወረቀት አላየሽም የሚሰበስቡት ግን ገንዘብ ምንጫቸው ምንድን ነበር ከየት ነው የሚያመጡት መጀመሪያ ላይ ኢንተርቪው አርገው ለቀውት ነበር እኔ ነው ስዕሉ እንደተጀመረ ከመመን እንደሚሰበስቡ ብታየው መጨረሻ አካባቢ ላይ ራሱ ያ ቪዲዮ ያላ ቃል የገባቸው አስገቡ እኔ የት ከሰው ጋር እንዴት ይሰብስቡት እንዴት ቃል ያስገቡ እንዴት ያምጡ አላቀም አንዳንድ መመን ግን ስዕሉን ካላየን ብለው ምናምን እቤት ይዘው ይመጣሉ እኛ ምንም ከመመኑ ጋር የሚያገናኘን ነገር የለም እነሱ ይዘው ይመጣሉ ስዕሉን ያያሉ መመኖቹም ደግሞ ይሄ በካሬ ስንት ነው ምናምን ጠይቁት ብሎ የሚሰሩት ብሎ እንኳን እኛን አይጠይቀንም እንዳልኩ እንደሌሎች ቤተክርስቲያን እነሱ የራሳቸው የሆነ አካይዳላቸው ብዬ ስለማመን ከነሱ ጋር ስለሆነ ንግግሬ ከመመን ጋር ስላልተነጋገርኩ ምንም መልስ አልሰጥም እኔ ያያሉ የጊዮርጊስ ስዕል ይታለ ይላሉ የመቤቴ ስዕል ያለውን የተሳለውን አውጥተን እናሳያለን ማለት ነው እንግዲህ 500,000 ብር ተቀበልሽ አይ ቲንክ ልዩነቱ ከ3 ሚሊዮን 360 ምናምን ሺህ ብር ወደ 2 ሚሊዮን 800 ሺህ ብር እንዴት ፈታችሁት እንዴት ተስማማችሁ መጀመሪያ ለህ ቀደም ከነገርሽኝ ካልኩሌት አድርጌ ነው ኤስቲሜሽን እንጂ ኤግዛክት ነምበር አይደለም የዘለልኩት ነገር ልንገር እሺ በ4800 በምን በተነጋገርበት እሱንም ብዙ እገዛ አርገውልኝ አሉ እነሱ የሚያግዙኝ የትራንስፖርትም የምንም እቃው አሁን ስዕል አድኖ በጣም ብዙ ነው በፕሌን በተለይ አሁን ኪሎ ምናምን የማይታሰብ ነው ብዙ ነገር ያው ተጋግዘን ነው የምንሰራው ከዚህ በፊት እንደሰራ ነው ማለት ነው እና የ4800 በምን ተነጋገርንበት ሰዓት ደውለው ፍቅር አሉኝ እኛ አሁን የምንሰበስበው በ6005 ነው ምክንያቱም ብዙ ወጪ አለ የትራንስፖርትም አለ እንደገና ነገር ያለው ኮለኖች ላይ መላእክታን እንትን ለመላእክታን የሚከፍል የለም ለኮለን ላይ ለሐረግ ብሎ የሚከፍል የለም የሱን አሁን ብዙ ቤተክርስቲያን ላይ እንደዚህ አይነት አሰራር አለ ለመላእክታን ብሎ የሚከፍል ስለሌለ በመቤት የተሰበሰበው ስም ወይ በሰላሴ በቅዱስ ጊዮርጊስ የተሰበሰበው ሌሎቹን ደግሞ የማይታወቁ ቅዱሳኖችንም አብሮ ይሸፈናል ማለት ነው ካንቺ ጋር በ4800 ብር ተስማሙ በ6500 ብር እየሰበሰበን ነው አሉ 1700 ብር ልዩነት አለው አንቺ ስንት ይደርስሻል ከ1700 ላይ እኔ በ4700 ነው በ4800 ነው ስለዚህ ባልሽው 1700 ጭማሪውን ስናሰላው አቨሬጅ 700 ስላልሽን ካሬው 1 ሚሊዮን 190 ሺህ ይሄዳል ማለት 700 ሳይሆን አይ ቀደም በሰራ ነው ከ670 በላይ ነው ስላልሽን 680 ኦኬ ቀደም 80 ነው ስትይ ኢትስ ኦኬ እንደዛው ኤኒዌይ ግምታዊ ነገር ነው ግን የ1700 ምናምን ካሬ ልዩነት አለው እሱ አንቺ ጋር አይደርስም የለሽበትም አራ እኔ እነሱ አሰራር ነው እኔ እንደውም መስለኝ ይቆልኩ ከቤተ ከነቱ ጋር ብቻቸውን በግላቸው አልመሰለኝም የሆነ አሁን ከዚህ በፊት አሰርተውኛል አስተዳደሩ አብረዋቸው ነው አሉ ኮሚቴዎችም ሰበካ ጉባኤውም ከጎናቸው ምናምን ያለው ይሄን ግን አንደኛ በርሜል ጊዮርጊስ አይተው ከሆነ ሩቅ ነው ኔትወርክ የለም ምንም እንደዚህ አይነቶቹን አባላቶች የማግኘትም ምንም እድል ስለሌለ
ሙሉ ለሙሉ ያው ኃላፊነት ቢሰጣቸውም ግን በግል አካውንት ገብቶ የቤተክርስቲያኑ ሳያቀው የሚሰሩት ነገር አለ ብዬ አላሰብኩም አላቀም ያን ነገር እኔ ምንም ዕውቀቱ የለኝም ማለት ነው አሁን ግን ስሰማ ቤተክርስቲያኗ ምንም የምታውቀው ነገር እንደሌለና ሙሉ ለሙሉ አካውንቱ በእነሱ ጋር እንደሚገባ ነው የሰማሁት እሱንም ሰማው እንጂ እኔ በሄጄ ያረጋጋጥኩት ምናምን ነገር የለም እንዴት ፈታችሁት ልዩነታችሁን ምን ደር አሁን ስዕሉን ጨረስን አሁን ስዕሉን በመንጨርስበት ሰዓት አሊ ስዕሉ አልቋል እንደጨረሽ ካሬውን ለክተን እንረከብሻለን ነበር ያሉኝ ማለት ነው ካሬውን ጨርሽ እንትን ብሏል አልቋል መታችሁ ለክታችሁ ካሬውን ኑ አልኳቸው ወሰዱ አልኳቸው ዛሬ ይመጣሉ ስለይመጡ ነገ ይመጣሉ ስለይመጡ በቃ አልመጣም ቆይ መጣን ምናምን ይላሉ ስልኬን ሁሉ እስከ መዝጋት ምናምን ደረሱ ማለት ነው እኔ ነው በዛን ሰዓት አባቴ በጣም ታሞ ነበር አሁን አርፏል ነፍሲ ማር እሱንም ለማሳከም ካለብኝ ውጣውረድ እንትን ብሩን ፈልጌው ነበር ማለት ነው እና እንዲሰጡኝ ስልኬን ሁሉ አጠፉት ማለት ነው በቃ ስልኬን ሲፈልጉ ብቻ ነው የሚያነሱት እኔ ደግሞ ቅርብ ቤተክርስቲያን ቢሆን ያለው ነገር ታጠራለ ሩቅ ስለሆነ ከነሱ ጋር ስለሆነ ግራ ገባኝ በጣም ግራ ገባኝና በቃ እመቤቴ ማርያም ያለውበትን ታውቂያለሽ ሁሌም ብር መስጠኝ አንቺ ነሽ ይሄን ችግር እንዴት ነው የምትፈችልኝ ብዬ ለመብራን እጂ እንደው ለበርሜል ቅዱስ ጊዮርጊስ የሰራዋት አለሽ ቆማለሽ እንደ ቆማች ነው ስትሄድ ነው ማነሳት ብዬ በጣም ነው የምታምረው እሷ ጋር ቆሜ ከሷ ጋር ነው ያወራሁት ከዛ በቃ በጣም ጨንቆኝ ቁጭ አልኩኝ ማለት ነው ምሄድበት አጣው እነሱን ምንም ማግኘት ለማናገር እንኳን ፈቃደኛ አልሆኑልኝም ማለት ነው ከዛ አንድ ሐሳብ መጣልኝ እንደው ከቲክቶክ ላይ ዳውንሎድ አደረኩና በርሜል ጊዮርጊስ የሚጓዙ አሉ አይደል የእንትኖች ምንድነው የጉዞ ማህበሮች ከዛ ውስጥ አንድ የጉዞ ማህበር ቢተባበረኝ እስኪ ልፈልጋልኩና ቲክቶክ ላይ ዳውንሎድ አደረኩ በቅርብ እንደውም ቀን እየጻፍኩ ቶሎ የሚሄድ ብዬ ቶሎ በቅርብ የሚሄድ እስኪ የጉዞ ማህበር ካለ በዚህ ቀን የሚሄድ ስል በዚህ ቀን የሚሄድ ብያልኩ እንተስል የተወሰኑ እንትኖች መጡልኝ ማለት ነው መጣውልኝ እኔ ያሰብኩት ምንድነው ቀጥታ ከቤተክርስቲያኑ አስተዳደርና ከሰበካው ጉባኤ ጋር በስልክ እንዲያገናኙኝ ነው የፈለኩት ማለት ነው አዛ ስደውል ብዙ አሁን የሚሄዱ አካባቢ የሚሄዱ እንትኖች የጉዞ ማህበሮች በኦፕሬተር ነው የሚያስነሱት እነሱ ይመዘግባሉ ሌላው ምንም ነገር አያውቁም ማለት ነው እኔ የጉዞ ማህበር አዘጋጆቹን የፈለኩት ጧት 2 ሰዓት አካባቢ ነው የደወልኩት ማለት ነው ሁሉም የሉም አሉኝ ባለቤቶቹ ወይም የጉዞ ማህበርን የሚመሩት የሉም እና ስንት ሰዓት ላይ ያገኛቸዋለሁ ሁሉም ወደ ማታ ላይ አለኝ ወደ 3 ቦታ ምናምን ደወልኩና የ3 ስልክ ተነሳልኝ ያዛ ማታ ላይ በጣም እየጠበቅኩ ስለነበረ ማታ ላይ ጠብቄው ከ10 ሰዓት በኋላ አካባቢ መደወል ጀመርኩ ማለት ነው ስደውል ቀን ላይ አንዷ ማታ ላይ ደውይና አገናኝሻለሁ ብለኛል የትኛው እንደሆነ እንኳን አላስታውስም ያዛ መልሼ እሷ ጋር ነው የደወልኩት እሷ ጋር ስደውል አንስታ ቆይ ምናምን ስትለኝ ከዛ በአጋጣሚ 0910 ምናምን የሚል ስደውል ለካ ተርሚኖስ ሚዲያ ጋር ሄዷል ማለት ነው ተርሚኖስ እሺ ተርሚኖስ ሚዲያ ጋር እኔ አላወኩት እሱ እንደውም በቲክቶክ ላይ እልፍ ያንድ ሰው እንትን የሚላል አይደለም እንደዛ እልፍ አድርጌ አይቼዋለሁ እንጂ ተርሚኖስ እሱ ማን ይሁን ምንም ማቆ ነገር የለኝም ከዛ ደወልኩላትና ባለቤቶቹን ፈልጌ ነው ማለት ፈልገሽ ነው ባለቤቶቹ እንኪስ ብላ ቀጥታ ከሰለሞን ጋር አገናኘች አሁን ሰለሞን ራሱ የመሰለው አውቄው ምናምን ይደወልኩኝ የመሰለው ግን እግዚአብሔር በሚያውቀው እኔ ሰለሞንን አላውቀው ተርሚኖስ ሚዲያንም አላውቀው ምንም አላውቅም ማለት ነው ግን እግዚአብሔር አንዳንዴ ራሱ ይመራል ስትጨነቅ ይመራል እግዚአብሔር ይመራል ከዛ እሱን አገኘሁት ያለውን ነገር አወኩት ያው ስዕሉን እንደሚሳል ያቃል ማንይሳል ባያቀም እንደሚሳል ያቃል ያለውን ነገር ነከርኩት ነው እንደዛ ከሆነ እኔ ማላችሁ ገብቼ ዳኛል ሆናለ እዛ እሺ
እንደዛ ከሆነ ጥሩ እኔ ብር ቸግሮኛል በጣም ብር ፈልግ ነበር ግን ማን ያንኛ ያለበትን እግዚአብሔር እንጂ ሰው ሊረዳ አይችልም እንደዛ እየተንጓተተ በመሃል አባቴ ያረፈ ከዛ ምንም በቃ የእግዚአብሔር ፈቃድ ነው አልኩኝ አለፈ ይቅርታ አይዞሽ ከዛ እንትን ሆኖ ቆየ አንድ ወር አካባቢ ይመስለኛል የፈለግሽውን ብር ሳታገኝ አዎ በቃ እኔ በጣም መልካም ጓደኞች አሉ እነሱ ከቨር ያረጉልኝ ምናምን ያው ጊዜው አለ ግን ብር ያልከፈሉሽ ስላልሞላላቸው ነው ወይስ ስዕሉን አንፈልግም ብለው ተተውት ነው ምንድነው የተፈጠረው ስላልሞላላቸው ነው አይደለም ምክንያቱም በጣም እንኳን ለበርሜል ጊዮርጊስ በጣም ትንሽ ለሆነች ቤተክርስቲያን ለስዕል አድኖ ክፈል ሲባል ሰው በቃ ቅድም የሚያወጣ ብሩን የሚያወጣ የመቤቴን ስዕል አስል ስትለው ምንም የሌለውን ያወጣል ህብረተሰቡ ማለት ነው እንደማያጡ እርግጠኛ ነኝ እንደማንኛውም ችግር እንደማንኛውም ቤተክርስቲያን ያለ ችግር እንዳለ ነው ማስበው እነሱ ጋር ማለት ነው አሁን የሆነ ቤተክርስቲያን ሙሉ ለሙሉ የስዕሉ ብር ተሰብስቦ ተከልክያለሁ እንደገና በግሌ አሰባስቤ ያን ቤተክርስቲያን ለጥፌዋለሁ በእውነት ነው ማለት ሙሉ ከልክለውኝ ማለት ነው ውል ነበረኝ መክሰስ እችላለሁ ግን መካሰሱ ምኑም አስፈላጊ አይደለም እኔ የለጥፍኩለት ታቦት ረርቶኝ ሙሉ ለሙሉ ለጥፌዋለሁ ያንን ከጓደኞቼ ጋር በመተባበር እንደዚህ ከቅዱስ ከሆኑ እንትን መንጋ ተባብሬ ከቤተክርስቲያኗ ሳሰጠኝ ብሩ ለጥፌዋለሁ ቤተክርስቲያኑ ማለት ነው ስለዚህ የናላየም ችግር እንደዛ ነው በቃ የወሰርኩት አዛ ሲመጡ ፍቅር አለኝ ስጡኝ ምናምን ስላቸው የሆነ ፊርማ እንደዚህ ፈርሙና ከዚህ በላይ ያለውን አንካፍልሽም እንደውም ለሌላ ቤተክርስቲያን ይሰራሽው ነው እንዲያለኝ ዳዊት ማለት ነው ካላየ ጋብሮ የሚሰራው ፍቅር ለሌላ ቤተክርስቲያን ይሰራሽው ነው ከዚህ በላይ ያለውን እንትን ጭራሽ አንካፍልሽም ማለት እኔኮ ትርፍ ቦታ ላይ አልሰራውም አንተ ቆመ ይሰራ ያልክበት ቦታ ብቻ ላይ ነው የሰራውት ሌላ የማይሆን ቦታ ላይ ወይ ይሄም ደግሞ በልኬት ስለሆነ የተሰራው ሄዶ ልኬቱ ልክ ሲመጣ ታይዋለ እኔ ትርፍ ነገር አልሰራውም ምናምን ስለው በቃ በጣም ሱቶ በቃ ይሄ በግል የደረሰብኝ እግዚአብሔር እሱ በቃ እሱ ያውቃል ከዛ መጨረሻ ላይ ለቤት መተው ማን ነው እሱ ሁለቱም ቤት መጡ ማንና አላየና ዳዊት አላየ ሻዳይ ሚዲያ ባለቤት ነው ዳዊትም እንደዛው አብረው አለላም ማለማቸው እሺ አብረን እቤት ገቡና የሆነ ወረቀት ጻፍ አድርገና ይሄን ያህል ብር ነው የሚቀርሽ ይሄን ነው የምንሰጥሽ ካመንሽ ይሄኛው ለመለጠፊያ ይሄን ያህል እንዛለን ይሄኛውን ብር ውሰጂ አይካልሽ ታዩ ስንት ብር ሰጡሽ አልሰጡኝም እኮ አይ ቃሉ ወረቀቱ ላይ ወደ 600,000 ብር ነው ምናምን መሰለኝ እንደዛ አካባቢ ግን አቨሬጅ ወደ 2 ሚሊዮን ምናምን 800 ምናምን ነው እንደዛ ነው የሚመጣው ማለት ነው ከዛ ምንም አላልኳቸው በጣም ቸግሮኝ ስለነበር በጣም ለመንኳቸው መለመን ቢሉ ተው የሰው ልጅ እንደዛ ይለመናል ምን ብለሽ ነው የምትለመኘው በቃ ስጡኝ እኔ ቸግሮኛል ያለውበት የቢክራ ያለውንም ነገር አባቴም ታሟል እና ብሩ ያስፈልገኛል ስጨርሽ ብላችሁ ሌላ ቤተክርስቲያን እንኳን እንዳልሰ አንድ ቤተክርስቲያን ከያስክ አንድ ቤተክርስቲያን ከመጣ ተሳልፈዋል የሁለት ቤተክርስቲያን ሊሰራ አይችልም ሌላ ቤተክርስቲያን እንኳን እንዳልሰራ የናንተ አለብዬ አልሰራውም እና ብሩን ስጡኝ እኔ ቸግሮኛል የቢክራ ያለብኝ ያለኝ የነበርኩበትን ችግር ነገርኳቸው በቃ ምንም ነገር አልመሰላችሁ እዛ ወጣው ሄዱ ማለት ነው ወጣው ሲሄዱ ተከትያቸው የተከራዩት ቤት ግራውንድ ፕላስ 3 ናት እሷ ላይ እንኖራለንም እዛው ደግሞ ስቱዲዮም አለ ማለት ነው በጣም ቦታ ስለሚፈልግ ስዕሉ ያዛ ተከትያቸው ወረድኩ ላንድ ክሮዘር መኪና ይዘዋል ያሊ ነው እና ሹፌር አለ መኪናው የማን ነው ያሊ መሰለኝ መኪናው ከዛ ተከትያቸው ወረድኩና በሩን ከፍቼ ለመንኳቸው
እንዲሰጡኝ ማለት ነው ብሩን ስጡኝ ያስፈልገኛል ብዬ ስለምናቸው እያናገርኳቸው ነዱት ብቻ ዳዊት ቢሮ መተሽ ለምነሽኝ ተወስቻለሽ ብሎ ዘጋው ብሩን እዛ እሺ ዝም አልኩኝ በማግስቱ በቃ ማለት የሆነ ነገር ከመወሰኔ በፊት እስኪ ልሂድ አልኩና ቢሮ ሄድኩ ቢሮ ሲሄድ አለችኝ ትንሽ እሷ ብቻሽንማ አትይም ፍቅር ብላ እዛው አካባቢ ነው ቤቷ ወደ እንግሊዝ አካባቢ ነው የሷ ቤት ማለት ነው መጣች አብረን ገባን ቢሮ አብረን ስንገባ አሌን በእንትኑ ላይ ያገኘሁት ገና የማራቶን ህንጻ በሩ ጋር አገኘሁት ከዛ አሌ ያለው ነገር ተነጋግራችሁ ምን ብላችሁ ስጡኝ ስለው ቆይሽ ብሎ ስልክ እያወራ ነበር ስልኩን ዘጋ ዳዊት ውስጥ አላለ እኔና ሲስተርን ይዘውን ውስጥ ገባን ውስጥ የስቱዲዮ የሚቀርጹበት አለ ከውጭ ደግሞ እንደዚህ እንግዳ የሚቀበሉበት አለ ሌሎች ሰራተኞች አሏቸው እነሱ እንዳይገቡ በሩን ዘጉትና እንደዚህ በሁለታችን ብቻ አስገብተው እንተናሉ እና እኔ እኮ ፍቅር ቤተሰው እኮ የሰጠን በጣም ትንሽ ብር ነው እኛ እኮ ከኪሳችን ነው የምንከፍልሽ ምናምን አለ ዝም አልኩ ከኪሱ እንደማይከፍለኝ ያውቃለሁ ምንም እንደሚከፍል አውቃለሁ ዝም አልኩት ምንም መልስ አልሰጠሁትም ከኪስም ነው ከምን ነው ብዬ አልተናገርኩትም እዛ እንደዛ ከሆነ እኮ አለ 2 አመት እኮ ገና እንለምንበታለን እኛ እኮ ስዕሉ ተለጠፈም አልተለጠፈም እንትን የሚያስጨንቀን ነገር የለም ካስፈልገ እኮ ገና 2 አመት እንለምንበታለን ብሎ በቃ ሊያናግረኝ ፈቅደው ሆነ ማን ነው ዳዊት በጣም አሊ ያኛው ብዙ ጊዜ አይናገርም ግፊት ነው የሚያደርገው የኛው ግን እንትን ይሏል በጣም ተጽዕኖ ያለው ያኛው ነው ዳዊት ነው አሊ እሱ እንደሚለው ነው የሚሄደው ከዛ ወጣን ሄድን ማለት ነው ወጣን ሄድን ነው ከዛ በኋላ የጉዞ ማህበር ምናምን ፈልጌ አግኝቼ ከሰለሞን ጋር የተገናኘ ነው ማለት ነው ተርቢኖስ ጋር እሺ ከዛ ተርቢኖስ ገባበት እሱ ሲገባ ለሲስተር ደወለ ብዙ ነገር አለፈ በመሃላችን ብቻ ብዙ ጭቅጭቅ ነበረ ብዙ እንትን ነበረ ትማል ሁሉ አለኝ ምን ለምንድን ነው መሐላው እኔ ከነሱ ጋር እንትን በምልበት ሰዓት በመጋጭበት ሰዓት ሙሉ ለሙሉ በቃ የተነጋገርነው 5500 ነው በ4800 የተነጋገርነው ምን ያህል የትራንስፖርት ነው ምን አግዘውኝ ብዙ ነገር እነሱ ገዛቸው ነበር እሱ ስለ ነግሬያቸዋለሁ 4500 ተከፍሉኛላችሁ እኔ በራሴ ትራንስፖርት ይዤ በራሴ ለጥፈዋለሁ ከዚህ በኋላ ምንም እናንተ ስለማትረዱኝና እኔም ደግሞ በጣም ከፍተኛ ወጪ ስላለብኝ ስለማይበቃኝ በ5500 በተነጋገርነው ተከፍሉኛላችሁ አልኩት እንረዳሻለን ስላሉሽ ነው 4800 ያረክሽው አዎ እንደዛ ካረዱሽ ግን 5500 እንዴት አርጋ ትራንስፖርቱ ራሱ ሰራተ ይዘህ እንኳን ስትሄድኮ የሰራተኞቹ ራሱ ብዙ ብርታት አይ ዝም ብሎ ለማወቅ ያህል እሺ አዛ 5500 አንሰጥሽም እንሰጥሻለን በጣም ውዝግብ ነበር ከዛ በጣም እንደውም እኛ ለሰለሞን 5500 ነው አልኩት እኛ ሰለሞን እንደውም 4800 ነው አላልኩት በቃ እኔ ሌላ አንደኛ ብዙ ማርዘም አልፈለኩም በነግረውም ብዬ ማርዘም አልፈለኩም ከዛ ደወሉና በ4800 ነው በ4800 ነው የተነጋገረችው ብሯን እንስጣት ማለት ጀመሩ አሁን ወደ ሰለሞን ጋር ሲሄድ በቃ ፍርሃት መጀመሪያ ላይ እኮ ሚዲያ ላይ ሁሉ ለወጣ ነው ምናምን ስላቸው የትም ብትሄጂ ምን ታመጫለሽ ነበር ያሉኝ የትም ብትሄጂ አንደኛ አቅሜን የሚያውቁታል ብዙም እንደማልሄድ አትሄድም የዚህን ያህል ተጉዛት ሄዳለች ብሎ አላሰቡ ከዛ ተጨቃጨቀን በ4800 ከሆነ መላቱ ሰድምና ምን በ5500 ተማልና ተሰዳል መሐላው ለምንድን ነው ያስፈልገው መሐላው አይደለም 4800 ነው እሺ 5500 አይደለም የተነጋገረችው የሚለው ነገር እንትን ማለት ነው ከዛ ያን እንደዛ እየተባባለ
ከሰለሞን ጋር መሐላችን ገብቶ ሊያስማማል ማለት ነው እነሱን ግን ማሉ እስኪ እኔን 4800 ከሆነ እነሱ ደግሞ በአንድ ስዕል 100,000 200,000 እኛው ሲመጡ ሰው ማለት ነው ይሄን ያለና አይደለም ግን ልክ እያዩ ያሉ በአጠገባቸው ልፍስል ሁለት እንትን እህታማቾች ይሁን ጓደኛማቾች ከፍለው ሊያዩ ነው የመጡት ሰው እኔ እኮ ለጊዮርጊስ 100,000 ብር ነው የከፈልኩት ስትል የሆነ ጆሪ ውስጥ ጥልቅ አለ እዛ እንደዚህ ስል አንድ ጓደኛዬም ደግሞ 200,000 ብር የሰጠሽ ለሁለት ስል እኮ 200,000 ብር ነው የከፈልኩት ለአንድ ስል ካሬ ጠይቁኝ በቃ እነሱ አሰባሰባቸው እንዴት ነው ምን ነው አላውቅም ለአንድ ስል 100,000 ምናምን ነው የሚቀበሉት ይሄንን ደግሞ የሰጡ ሰዎች ደውለው ሲነግሩኝ ያወቁት እና እኛም ገቤት ውስጥም ሲመጡ የሆነ በሽክሽክታ ነው የሚያወሩት ግልጽ ሆኖ እንኳን ይሄን ያህል ብር ነው የከፈልነው ምናምን ብሎ ያለኝ መመን የለም ቤት ውስጥ መጥቶ ስለዚህ እነሱ ደግሞ ያሰራራቸው ሁኔታ ይሆናል ትላለ ያው ሌላ ቤተክርስቲያን ላይ እንደምታየው ስለሆነ ሲከፍሉ ትሰራለህ ዲቴል አንተ ገብተህ እንደ ኮሚቴ ውስጥ ገብተህ የግብር አሰባሰቡ ምን እንዴት እንደሆነ አታውቅም ስለዚህ 100,000 ምናምን ያንድ ስል ነው የሚቀበሉት ማለት ነው ካሬውን አይጠይቁኝም ይሄ እስኪያውን የጊዮርጊስ ይሄን ካሬ ነው ለዚህ ካሬ ይሄን ያህል ነው የሚከፈለው ስንት ነው ምናምን ብለውኝ አያውቁም ግን ለአንድ ስል 5500 ብር ነው በካሬ ነው ካሬውን ስትመታው እስከ 3 ካሬ 100,000 ስንት ካሬ ያሰራል ማለት ነው ያው ዝም ሂሳብ ሰነፍ ነኝ ታውቂያለሽ አይደል እንትን እየሮጥኩኝ ወደ እንትን ነው የሚሄደው ወደ ሞባይል ሲካፈል ለ5500 18 ስዕል ያሰራል አቨሬጅ 18 ስዕል ሳይሆን ካሬ 18 ካሬ አዎ ያው ለአንድ ካሬ አቨሬጅ ይሆናል ያው እነሱ አንድ ስዕል ብለው የሰጡት አንድ ካሬ ነው ምናምን እሺ ኦኬ አናቀውም እሱን እግዚአብሔር ያውቀዋል እሱን እሺ እዚህ ውስጥ አንገባም እሺ እና ያው ተጨቃጨቅን ማለት ነው እነሱም ማይስሉኝ እስኪ እኔ እምላለው አልኩትኝ አልምልም እንደውም እኔ አልምልም ለሳባቴ ነው ምራማከርኳቸው እኔ እንደዚህ ችግር ገጥሞኛል አባቴ እና ብሩን ካልማልሽሉ አልሰጥም ብለውኛል ምናምን አልኳቸው ልጅ አትማይ ከፈለጉ ይስጡሽ ከፈለጉ ይተውት ማህላም ነው ውስጥ ደግሞ ምን አስገባሽ ምናምን ብለው ተቆጡ እዛ ለሰውልም መጥቼ ነገርኩት አይ እኔ ነፍስ አባቴ አትማይ ብለውኛል እነሱ ግን አልኩት እኔ እምላለሁ አልኩት እነሱም ደግሞ በአንድ ካሬ 100,000 በአንድ ስዕል 100,000 100 ምናምን ሺህ አልተቀበልንም በካሬ 6500 ብር ነው እየሰበሰቡን አይደለም ብሎ ይማሉ ማላለው አንተም ማላለው ሰለሞን ደውሎ አልምልም አለ እሱ አልምልም እሱ ግን ተማላለ የተቀጠሩ ይመስላል በርቢል ጊዮርጊስ እንትን ሳሚት ያለው ሳሚት ጊዮርጊስ እሺ ሳሚት ጊዮርጊስ ጋመታ እንትን ብላ ተሰዳ ያው እኔ እንደ ወንጀለኛ እነሱ እንደነጹ ማለት ነው እኔ እግዚአብሔር በሚያውቀው ማለት ነው ከቤተ ክርስቲያን ከስዕል እላፊ ካሬ ሄዳል እንጂ ከኔ እላፊ ካሬ ወስዳለች የሚል ካለ ምን እውነቴን ነው ማለት አላደርገው እኔ አስራት በኩራቴን ሁሉ ነገሬን በስራቱ አላውጣ እንጂ እላፊ ሄጄ ደግሞ የቤተ ክርስቲያን ገንዘብ እንደማለካ ብዙ ሰው ሁሉም ያውቃል እላፊ እንደውም የቻልነውን ከቤተ ክርስቲያኑ አቅሙ ማይፈቅድ ከሆነ ከጓደኞችን ከኔም ከራሴም ማርገን እንሸፈናለን ስንሰራ ማለት ነው ከዛ ቤተ ክርስቲያን ተገናኘንና ሶልም ነበረ እሱ ነው የሚያገናኘን መጡ እንዳልከው አሊ በባዶ እግሩ ነው ያኔ ጾም ላይ ነበረ በባዶ እግሩ ነው የሚለው እውነት ለመናገር ድፍን ያለ ውሽት አርጋንተ ማለት እንተና ከባድ ነው እኔ በጣም እንተናሊ ከዛ ለሰውለን እኔ 4800 ብር ነው የተነጋገርነው ግን 4800 ብር 5500 ነው ከዛ ግን 4800 አርግላቸዋል እሱም ደግሞ እነሱ በጣም ስለሚያግዙኝ ነው ይሄ ሆነው እነሱ ግን አሁን እንኳን እኔ ሊያግዙ ሌላውንም ሊከፍሉ ፈቃደኛ ስላልሆኑ ነው ለሰው ነገርኩት ከዛ ተነጋገርን በ5150
እኔ በቃ ከጭማሪ ትራንስፖርቱን በቃ ራሴ ልጨምር አንደኛ በቃ እግዚአብሔር አልፈቀደው እውነት ለመናገር ከ5500 በታች አይወጣም እኔም በአሁን ሰዓት የሚስሉ ሰዓሊያኖችን ራሱ ብጠይቃቸው ትራንስፖርት ከራስቦ ነው በርሜል ጊዮርጊስ ርቀቱን አስበው ምን የፕሌን የምናምን ታስበው በቃ ምንም ከዛ በቃ ይሁን በቃ እግዚአብሔር ፈቃዱ ስለሆነ ይሆናል በ5150 ብር ተቀበልሽ በ5150 ብር እንደገና ሰለሞን የተወሰነ ብር አሰጠኝ ወደ 800 ምናምን ብር ያው ለጊዜው ለችግሬ የሚሆነኝ 800 ብር ሰጡኝ ተዋዋልን ማለት ነው ወዲ ተዋዋልን ነው ይዛንቀ ውላችሁን በስንት አሰራችሁ በ5100 ቀሪው ብር ስንት ማለት ነው ኦልሞስት ወደ 1.2 ወስደሻል አው ቀሪው ብር 1.3 ያህል ወስደሻል በመጀመሪያ 500,000 ከዛ ደግሞ ድጋሚ መሃል ላይ 200,000 ወስጃለሁ ስለዚህ 1.5 ወስጃለሁ ሁለተኛ ደግሞ የጓደኛዬ እህት ደግሞ ከስዊዘርላንድ መሰለኝ ወደ 60 ምናምን ሺህ ብር አስከብታልኛለች 610 አንድ እናት ደግሞ ካጠገቤ 610 አንድ እናት ደግሞ እዛ አሉ በጣም ጥሩ እናት የበርሜል ጊዮርጊስን እየሳልኩ ነው ስል 20 ሺህ ብር ሰጥተውኛል 30 አዎ 1,630,000 አካባቢ ተቀበለሽ አዎ ብቻ ይሆናል እንትን ብዬ ያው ብናስበው ተከክለ አቨሬጅ ወሰርሽው መጣ ከዛ ውሉን በስንት አስተራችሁ ይሄን ያህል ይሄ ከውል በፊት ወሰርሽ አዎ ውሉን በስንት አስተራችሁ በ5000 ስንት ካሬ በ580 ካሬ 580 ካሬ በስማ ሞባይል ላይ ዛሬ ቢዚ ሆነ 580 ሲባዛ በ5000 150 2,980 ጨመረ ለበል ብሩ ምክንያቱም በመጀመሪያ ብትሰሩት ኑሮ ከሚመጣው አይደል ጨመረ ምክንያቱም ትራንስፖርት የምናምን ሲደመር 1,630,000 አቨሬጅ እንኳን ለምን ብንወስደው 4 ሚሊዮን ምናምን ገባ 4,600,000 ምናምን ገባ እሺ ይሁን ጥሩ ነው እሺ ከዛ ውል ተዋዋላችሁ ጨረሻውን ከፈሉሽ የተወሰነውን ከፍለውኛል ሌላው ግን ሲለጠፍ አይተን ነው 200 አካባቢ ያመኑበት ይሄን እንኳን ጥሩ አድርገዋል አይተው ነው መክፈል የለባቸው በቤተክርስቲያን አይደል የምሬን እኮ ነው እሺ ሌላውን ደግሞ አይተን ከለጠፍሽ በኋላ እንሰጣለን በተበለጠሽ በሁለት ቀን ውስጥ ይሰጡኝ ስለዚህ መቼ ነው የምትለጥፊው እንግዲህ እነሱ የቤተክርስቲያኑን ያዙት ሰዎች ነይ ሲሉኝ የሚደርስ የሆነ የሚሄድበት ስቴፕ አለው እዛ ስቴፕ ላይ ከደረሰ ነገ ዛሬ ሳንል ሄዶ ይለጠፋል እግዚአብሔር አምላክ እንግዲህ ፍጻሜውን ያሳየን የቤተክርስቲያኑን የብዙዎች ጸሎት ነው ለስዕሉም ብዙዎች ተረባርበዋል አንቺም ደክመሻል የድካምሽን ውጤት እግዚአብሔር ይቁጠርልሽ ወንድሞችም ቢሆኑ በተቻላቸው መጠን ደክመዋል የድካማቸውን እግዚአብሔር ይቁጠርላቸው ያለውን እውነት እግዚአብሔር የሚያውቀው ስለሆነ በአጠቃላይ እዛ በርሜል ጊዮርጊስ ላይ ቀረኝ የምትዩ እውነት ብናገረው የምትዩ ምስክርነት ካለ ከዚህ ከግንኙነታችሁ ጋር ተያይዞ አሁንም እድሉ ያንቺ ነው በርሜል ጊዮርጊስ ላይ እኔ እንግዲህ እንደ አንድ ግለሰብ ሆኜ እንደ አንድ ግለሰብ ሆነ እንዳስተያየት ማለት ነው በፍጹም አንድ ስራ በግለሰብ እጅ መሰጠት የለበትም በኮሚቴ ተዋቅሮ ቤተክርስቲያኗ የምታውቀው አንደኛ ህዝቡም እንደዚህ አይነት ሰተት ውስጥ አይገባም ቤተክርስቲያኗም እንደዚህ አይነት ብዝበዛ አይደርስባትም የሚሰሩትም ብር መጥፎ ነው ያሳስታል እነሱም እንዲህ አይነት ሰተት ውስጥ ከመግባት ይድናሉ ማለት ነው እና ቤተክርስቲያናችን እንትኗን መዋቅሯ ተስተካክሎ የቤተክርስቲያናችን መዋቅር ተስተካክሎልን ውሸት ከቤቷ ወጥቶ ምናይበትን ቀን እግዚአብሔር ያምጣል ሌላ ምንም አንልም አሜን እንግዲህ ስዕሉ ጉዳይ ይሄን ይመስላል ማለት ነው ሌላ የቀረ የምትነግሪኝ ነገር አለ ሌላው ምንም አቆም ነገር የለም አይ መጀመሪያ ስንጀምር ቅዱስ መጽሐፉ ላይ እጃችንን ስለጫነን ከዛ ውጪ መሄድ አንፈልግም እንደ ጋዜጠኛ ብዙ ነገሮችን ቢጠይቅ ደስ ይለኝ ነበር ነገሮች ሊከሩ ወይም ደግሞ እንትን ሊሉ በሚችሉበት ደረጃው
ያ የፕሮግራማችን ኮንቴንት የኔን ፍላጎት አይደለም ቀደም ልክ እንዳልኩሽ በቤተ ክርስቲያን ውስጥ የመጨረሻ ጣራው ንስሐ ነው ብዬ የማምን ሰው ነኝ የበደለ ክሶ የወሰደ መልሶ እግዚአብሔር ይቅር ያለውን እኛ እንደ ጀርባ ቅማል ከኋላ እንከተልም ወይም እንደ ቀጥር ፀሐይ አብረን አንጓዝም እግዚአብሔር ይቅር ያለውን ማን ብቃት አለውና ሰዎች በንስሐ እንዲመለሱ የቤተ ክርስቲያን የሆነው እንዲመለሱ ከምንም በላይ ደግሞ የምእመኑን ልቦና እንዲያብሱ እፈልጋለሁ ሆኖ ካለ ስለዚህ ያለኝ እውነት ይሄ ነው ካልሽኝ ባንቺ እውነት ላይ የሚጨምረው ወይም ጎሏል ጨምሪ የምለው ምንም አይነት ነገር አይኖርም ስማችሁ የተጠቀሱ እህት ወንድሞቻችን አገልጋይ ካህናቶቻችን ሁሉ ይሄ ጉዳይ እኔን አይመስልም ስሜ በሐሰት ጠፍቷል ካላችሁ በህግ አግባብ የመሄድ መብቱ እንዳላችሁ ግን እውነትን ስላስቀደምን ምላሹን ለመስጠት የኛ ስቱዲዮ አሁንም ክፍት መሆኑን ልንነግራችሁ እንፈልጋለን እህታችንን መልሰን እናገኛታለን አናገኛትም ፈቃዱ የሷ ነው እነዛ ወንድሞች ሲመጡ እናገኝሻለን አናገኝም እኛ ማስገደድ አንችልም ግን መተው መከራከር መተው መነጋገር ከፈለጉ ደግሞ እንደ ነጋሽ ሚዲያ ከፍተናል አንቺም ዝግጁ ነሽ ብዬ አስባለሁ ምክንያቱም የገባነው ቃል ኪዳን ስለሆነ ወንድሞች ከመጣችሁ እንግዲህ እናንተንም ለማስተናገድ ዝግጁ ነን በመጨረሻ ምናልባት በንግግር ስተት አሊያም በጊዜ እጥረት ቀረኝ የምትዩ ነገር ካለ አሁንም የመጨረሻ እድል ልስጥና እኔ ልሰነባበት አይ ምንም የቀረኝ ነገር የለም ያው ቤተክርስቲያናችን ላይ እንዲጭቅጭቅ መፍጠር አንደኛ አቅማችን ስለማይፈቅድ ነው እንኳን በእኛ አይደለም ትልቅ ደረጃ ላይ ያሉ ሰዎች እንኳን የቤተክርስቲያንን ችግር መቅረፍ አቅቷቸው እናያለን የቤተክርስቲያን ችግር እግዚአብሔር እንዲቀርፍልን ሁሉም ሰው በጸሎት ብንተጋ ጥሩ ነው ማለት እግዚአብሔር እንዲረዳ ሌላ ምንም የምለው ነገር የለም ባጠፋን ደግሞ ይቅርታ ጠይቃለን አዎ ይቅር ይበለን ሁላችንንም እግዚአብሔር አምላክ ይቅር ይበለን ክብራን ተመልካቾቻችን የሐሳብ መስጫው ዛሬም ክፍት ነው ከምንም በላይ ደግሞ ያንቺን ፕሮግራም ስንቀርጽ እንደነበረው እንዳየሽው እኔ ከወንድማችን አብይ ጋር ክፍል 2ቱን እየቀረጽን ይያለን ነው አንኳኩታችሁ የገባችሁት አይደል አላወኩም አላየሁም እንግዲህ ክፍል 3 ብለን የቀጠልነው ከመጣና አይቀር ፕሮግራማችንም አልነበረም ቀደም ብለሽ እንድትመጪ ነበር ያሰብነው ወንድማችን ሰለሞን ይዞሽ ይመጣል ብለን ያሰብነው ዘግይታችሁን የመጣችሁት አስተናግደናል መተሽ ማንንም ላለመጉዳት ቤቱ ላይ ያለውን እውነት ለመመስከር ቅዱስ መጽሐፉን እማኛ አድርገሽ ለሰጠሽን ኢንተርቪው ከልቤ ነው ማመሰግነው ክብራን ተመልካቾቻችን የታፈነ እውነት በርሜል ጊዮርጊስ ክፍል 3 ነው እንደዚሁ ስናስመለከታችሁ የቆየ ነው ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጊዜ ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት እድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል ዲኤምሲ ሪል ስቴት አዎ አሁን ለነቃ ጊዜው አልረፈደም ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ እርግጥ ነው ደስታው እዚህ ይጀምራል